ሰበር ዜና መከላከያ ሰራዊቱ ከአማራ ነቅሎ ሊወጣ ነው። ጀነራሉ ወሰኑ። የአብይን ሚስጥራዊ መረጃ አሳልፈው የሰጡት ባለስልጣን እርምጃ ተወሰደባቸው። ሽመልስ አብዲሳ ቢሮ አስቸኳይ ስብሰባ ተጠራ። ይህ ኢትዮፖስት ነው። ከፍተኛ ባለስልጣኑ ከስልጣን ተሰናበቱ። የመንግስትን ሚስጥራዊ መረጃ ለውጭ ሀገር መገናኛ ብዙሃን አሳልፈው ሰጥተዋል የተባሉት ከፍተኛ ባለስልጣን ከስልጣናቸው መሰናበታቸውን የሚገልጽ አነጋጋሪ መረጃ ተሰምቷል። እርምጃው በአብይ ቀጥታ ትዕዛዝ የተፈጸመ መሆኑ ታውቋል። ዝርዝሩን ትሰሙታላችሁ። መከላከያ ሰራዊቱ ከአማራ ነቅሎ ሊወጣ ነው። ጀነራሉ ውሳኔውን ይፋ አድርገዋል። በአማራ ክልል የሚገኘው የመከላከያ ሰራዊት ክልሉን ለቆ በመውጣት ወደ ድንበር ይጠጋል ሲሉ ጀነራሎች መወሰናቸው ተሰምቷል። ውሳኔው ሰራዊቱ የፋኖ ምት መቋቋም እንዳቃተው ያመላከተ ሆኗል። ጉዳዩን በዘገባችን አካተነዋል። አንድ ጥብቅ ደብዳቤ ሾልኮ ወጥቷል። ደብዳቤው ለአቶ ሽመልስ አብዲሳ የተጻፈ ነው። ስለ ጦርነት አንድ ጥብቅ ውይይት በሽመልስ ቢሮ ሊደረግ እንደሆነ የገለጸው ደብዳቤው ወሳኝ ፖለቲከኞች እንደሚገኙበት ታውቋል። ሽመልስ ቢሮ ስለተጠራው ስብሰባ ዝርዝር መረጃውን እናደርሳችኋለን። እስራኤል ስላሰብ ዝምታዋን ሰበረች። የኢትዮጵያን ባህር በር ጥያቄ እደግፈዋለሁ ስትል ለሻዕቢያ መርዶ አሰምታለች። በባህር በር ጉዳይ ቴልአቪቭ ጥብቅ ውይይት እያደረገች እንደሆነም ታውቋል። ይህ መረጃ ሁቲ የተባለው ጸረ እስራኤል አማጺ ቡድን እየደገፈ ነው በሚል ለሚከሰው ሻዕቢያ ከባድ መርዶ ሆኗል። ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን እነዚህንና ሌሎች መረጃዎችን አሰናድተናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን እንድትቆዩ በትህትና እየጠየቅን በቀጥታ ወደ መረጃው እናልፋለን። እስራኤል ስላሰብ ዝምታዋን ሰበረች። የኢትዮጵያን ባህረ በር ጥያቄ እደግፈዋለሁ ስትል ለሻዕቢያ መርዶ አሰምታለች። በባህር በር ጉዳይ ቴልአቪቭ ጥብቅ ውይይት እያደረገች እንደሆነም ታውቋል። ይህ መረጃ ሁቲ የተባለው ጸረ እስራኤል አማጺ ቡድን እየደገፈ ነው በሚል ለሚከሰው ሻዕቢያ ከባድ መርዶ ሆኗል። በደህንነት መረቧ ዓለምን የምታርበደብደው እስራኤል በቀይ ባህር ላይ የበረታባትን ትንቅንቅ ለመገዳደር ኢትዮጵያ የባህር በር ጥያቄ ልትደግፍ እንደምትችል በጭምጭምታ ሲነገር የነበረው እውንም ሆኗል። በቀይ ባህር ላይ እስላማዊ አሸባሪ ኃይሎችን በመዋጋት ላይ የምትገኘው እስራኤል የኢትዮጵያ የባህር በር ጥያቄ ድጋፍ መቆሟን በመንግስት ደረጃ ይፋ ተደርጓል። እስራኤል የኢትዮጵያ የባህር በር ጥያቄ እንደምትደግፍ በእስራኤል የኢትዮጵያ ኤምባሲ አስታውቋል። እስራኤል ኢትዮጵያን ወደ ቀይ ባህር ከገባ ስትራቴጂክ አጋር ትሆናለች በሚል ድጋፍ ትሰጣለች የሚለው መረጃ በእስራኤል የኢትዮጵያ አምባሳደር ተስፋዬ አረጋግጠዋል። አምባሳደሩ በጉዳዩ ላይ አዲስ በሰጡት ማብራሪያ በታሪኩ ወደ ኋላ ተመልሰን ስናይ እስራኤል ኢትዮጵያ ወደብ አልባ እንድትሆን ስትሰራ ነበርም ብለዋል። አምባሳደሩ በማብራሪያቸው እስራኤል በቀይ ባህር ጉዳይ የያዘችው አቋም ለኢትዮጵያ ጥቅም ብቻ ሳይሆን ለራሷን ብላ የምታደርገው ነው ብለዋል። ኢትዮጵያ ከወደብ ተጠቃሚነት በተገፋች ቁጥር ቀይ ባህር የአረብ ሀገራት የበላይነት ይነግስባታል። ይህ ደግሞ ጉዳቱ ለእስራኤልም ጭምር ነው ሲሉም አስረድተዋል። እንደ አምባሳደሩ ገለጻ እስራኤል በቀይ ባህር ላይ የአረብ ሀገራት የበላይነት እንዳይነግስ ኢትዮጵያን ደግፋ መቆሟ የብሔራዊ ጥቅም አካሏ አድርጋ ትመለከተዋለች። እስራኤል ከቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በወታደራዊ ስልጠና ኢትዮጵያን ስታግስ እንደነበር በመግለጽም በወቅቱ ነበልባል የተሰኘ ጦር በእስራኤሎች መሰልጠኑን አስታውሰዋል። በተጨማሪም አየር ኃይልን የማጠናከር ስራ በእስራኤል መሰራቱን ገልጸዋል። በተጨማሪም በደርግ ጊዜ ሆነ እንደ አውሮፓውያን አቆጣጠር ከ1973 በኋላ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ተቋርጦ እንደነበር ያስታወሱት አምባሳደር ተስፋዬ ሆኖም ከወታደራዊ ደርግ መንግስት ጋር ይፋ የማይወጣ በወታደራዊና በመረጃ ልውውጥም የመተባበር ግንኙነት እንደነበር ተናግረዋል። አሁን ላይ ኢትዮጵያ በህጋዊ ሰላማዊ እና ዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ የባህር በር ባለቤት ለመሆን ጥረት እያደረገች መሆኑን በማንሳት ኤምባሲው በጉዳዩ ላይ ከእስራኤል ጋር እየተነጋገረ ነው ብለዋል። እስካሁን ባለው ሁኔታ በእስራኤል በኩል ኢትዮጵያ
የባህር በር የማግኘት ጥያቄን በስልታዊ ሁኔታ የመደገፍ እንጂ የመቃወም ሁኔታ የለም አምባሳደሩ ጠቁመዋል። ኢትዮጵያ እንደገና መልሶ ወደ ቀይ ባህር ጠረፍ ብትመጣ አንድ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለችም ብለዋል። እስራኤላውያን ኢትዮጵያን የሚያዩበት መንገድ የተለየ ነው ያሉት አምባሳደር ተስፋዬ በአፍሪካ ህብረት የተመልካችነት ድርሻን መልሶ ለማግኘት የእጅ ድጋፍ ይሻል ሲሉ ገልጸዋል። አክለው ኢትዮጵያ በተለያዩ ዘርፎች ስራ የልማት አቅም ያላት ሀገር በመሆኗ በዚህ ውስጥም በመሳተፍ እኛ እንጠቀማለን ብለው እንደሚያስቡ አብራርተዋል። ከብዙ ብሔራዊ ጥቅማቸው አንጻር የኢትዮጵያን የባህር በር ሌሎች ጥያቄዎችን የመደገፍ እንጂ ለምንና እንዴት የሚለውን ነገር አያነሱም ሲሉ ተናግረዋል። ኢትዮጵያ አሁን ያነሳችውን የባህር በር ጥያቄ የእስራኤል መንግስት ይደግፈዋል፣ ግን አሁን በኢትዮጵያ ጉዳይ መግለጫ መስጠት አይችልም ሲሉ ገልጸዋል። አምባሳደሩ አክለው ሁኔታው ያደገ ሲሄድ ድጋፉን ይገልጻል ተብሎ ይጠበቃል። በዚህ ጉዳይ እየተነጋገርን ነው ብለዋል። የእስራኤል ድጋፍ ከባህር በር በተጨማሪ በአባይ ውሃ ጉዳይም ተመሳሳይ መሆኑን ጠቁመዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም አንድ ጥብቅ ደብዳቤ ሾልኮ ወጥቷል። ደብዳቤው ለአቶ ሽመልስ አብዲሳ የተጻፈ ነው። ስለ ጦርነት አንድ ጥብቅ ውይይት በሽመልስ ቢሮ ሊደረግ እንደሆነ የገለጸው ደብዳቤው ወሳኝ ፖለቲከኞች እንደሚገኙበት ታውቋል። በመጨረሻም ለዓመታት በር ዘግተው የቆዩት የኦነጉ ሊቀመንበር ዳውድ ኢብሳ እና የኦፌኮ መሪው ፕሮፌሰር መሪራ ጉዲና ወደ ሽመልስ አብዲሳ ቢሮ ለመግባት ይፋ ጥያቄ አቅርበዋል። ሁለቱ የኦሮሞ ፓርቲ መሪዎች ወደ ሽመልስ አብዲሳ ቢሮ ለመግባት በይፋዊ ደብዳቤ ጥያቄ ማቅረባቸው ተረጋግጠዋል። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር ዳውድ ኢብሳ እና ኦሮሚ ፌዴራሊስት ኮንግረስ ኦፊኮ ሊቀመንበር መራር ጉዲና ወደ ሽመልስ ቢሮ ለመግባት ጥያቄ ያቀረቡት በኦሮሚያ ጉዳይ ለምክር ነው ተብሏል። ሁለቱ የኦሮሞ ፓርቲ አመራሮች በጋራ በጻፉት ደብዳቤ ከክልሉ ፕሬዝዳንት ሽመልስ አብዲሳ ጋር ለመወያየት ቀጠሮ እንዲሰጣቸው በደብዳቤው ጠይቀዋል። ለሽመልስ ቢሮ የተላከው የእነ መረራ ጉዲና ደብዳቤ በኦሮሚያ ክልል ውስጥ ባሉ አሁናዊ ሁኔታዎች ላይ ለመምከር ቀጠሮ እንዲያዝላቸው የሚጠይቅ ነው። ዳውዲና መረራ ከሽመልስ ጋር ለመምከር ጥያቄ ማቅረባቸውን ፓርቲዎቹ ደብዳቤውን በየፊናቸው በይፋዊ ማህበራዊ ትስስር ገጾቻቸው በማጋራት ስም አረጋግጠዋል። የፓርቲዎቹ አመራሮች በኦሮሚያ ጉዳይ የውይይት ጥያቄ ያቀረቡት ከቀጣይ ምርጫ ጋር በተያያዘ የህልውና አደጋ ከፊት ለፊታቸው በተደቀነበት ወቅት ነው። በስድስተኛው ሀገራዊ ምርጫ አስቸኳይ ሁኔታ የለም በሚል ሳይሳተፉ የቀሩት ሁለቱ ፓርቲዎች በሰባተኛው ዙር ምርጫ ካልተሳተፉ ከህግ አግባብ ህልውናቸውን ያጣሉ። መረራ ጉዲናና ዳውዲ ኢብሳ የሚመሯቸው ፓርቲዎች በሰባተኛው ዙር ምርጫ ለመሳተፍ ከሌሎች ፓርቲዎች ጋር ቅድመ ሁኔታ ማስቀመጣቸው ይታወሳል። ሽመልስ አብዲሳ በሚመሩት ክልል የሁለቱም ፓርቲ እንቅስቃሴ ከአመራር ግድያ እስከ እስር የዘለቀ ችግር እንደገጠማቸው ሲገልጹ ነበር። አብዛኞቹ በኦሮሚያ ክልል ውስጥ የሚገኙ የፓርቲዎቹ ቢሮዎች የተዘጉ ሲሆን በክልሉ መንቀሳቀስና ስብሰባ ማድረግ እንደማይችሉ በተደጋጋሚ ሲገልጹ ነበር። የፓርቲዎቹ ሊቀመንበር ጥያቄዎች ተቀባይነት አግኝቶ ከሽመልስ ጋር ከተገናኙ ህልውናቸውን ለማስቀጠል በምርጫው መሳተፍ የሚችሉበት ሁኔታ ላይ እንደሚመክሩ ይጠበቃል። እንዲሁም በመንግስትና በኦነግ ሸኔ መካከል የሚደረገው ውጊያ ማስቆም በሚቻልበት ሁኔታ ላይ እንደሚመክሩ ይጠበቃል። እነ መረራ ጉዲና ከዚህ ቀደም በጫካም ይሁን በቤተ መንግስት ያሉትን የኦሮሞ ኃይሎችን ወደ አንድ ጎራ ለማምጣት ጥረት እያደረጉ ነው የሚል መረጃ በስፋት ሲሰራጭም ነበር። ባለስልጣኑ ከሰሞኑ በጂንካ ከተከሰተው አዲስ በሽታ ጋር በተገናኘ በመንግስት የተከለከለ መረጃ በማሰራጨታቸው ምክንያት ነው ከስልጣናቸው የተሰናበቱ ተብለዋል። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ከተከሰተው ሆሞርጂክ ፌበር እንደሆነ ከተገለጸው ተላላፊ በሽታ ጋር በተገናኘ ሰዎች መሞታቸውን ገልጸው ለመገናኛ ብዙሃን መረጃ መስጠታቸው ተከትሎ ከኃላፊነት መሰናበታቸው ታውቋል። በሌላ በኩል የጤና ሚኒስቴር በደቡብ ኦሞ ከተከሰተው አዲስ በሽታ ጋር በተገናኘ በሰጠው መግለጫ በበሽታው የሰዎች ሕይወት ማለፉን አረጋግጧል። ከሆስፒታሎች ምንጭ የወጣው መረጃ እንደሚያመላክተው የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ የሆርሞጂ
ሄሞራጂክ ፌበር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ መስጠታቸውን ተከትሎ ከሆስፒታሉ ዋና ስራ አስኪያጅ ሚስጥሩ ሐምደክ በተጻፈው ደብዳቤ ከህዳር 5 2018 ዓ.ም ጀምሮ ከኃላፊነታቸው መሰናበታቸው ተረጋግጧል። ዳይሬክተሩ ከኃላፊነት መነሳታቸው በፊት ወደ ሆስፒታል መጥተው ከታከሙት 4 ታማሚዎች አንዱ በህይወት እንዳለ እና የተሻለ ጤና ላይ እንደሚገኝ ገልጸው የሆስፒታሉ ሐኪሞችን ጨምሮ በበሽታው የተያዙ 6 ሰዎች ህይወታቸው ማለፉን ከሀገር ውጭ ለሆኑ መገናኛ ብዙሃን በይፋ ገልጸውም ነበር። በጂንካ የተከሰተው አዲስ በሽታ በዓለም አቀፍ ደረጃ ከፍተኛ ትኩረትን መሳብ የቻለ ሲሆን የዓለም ጤና ድርጅትም ከኢትዮጵያ መንግስት ጋር በመቀናጀት በሽታውን የመከላከል ስራ መጀመሩን መግለጹ ይታወቃል። በዚህ የአስቸኳይ ሕክምና ሰጪ የሐኪሞች ቡድን ወደ ስፍራው መላካቸው ተገልጿል። ተሰናባቹ የሆስፒታሉ ዳይሬክተር ዶክተር ቢኒያም በሆስፒታሉ የተሻለ ሕክምና መስጫ አገልግሎት በማስተዋወቅና የኦክሲጅን ማምረቻ ማዕከል በማስገባት አዲስ አገልግሎት መስጫ ለማብቃት በዝግጅት ላይ ያሉ ነው ከስልጣን የተሰናበቱ ተብሏል። በእንዲህ እንዳለ በሌላ በኩል መከላከያ ሰራዊቱ ከአማራ ነቅሎ ሊወጣ ነው። ጄኔራሉ ውሳኔውን ይፋ አድርገዋል። በአማራ ክልል የሚገኘው የመከላከያ ሰራዊት ክልሉ ለቆ በመውጣት ወደ ድንበር ይጠጋል ሲሉ ጄኔራሎች መወሰናቸው ተሰምተዋል። ውሳኔው ሰራዊቱ የፋኖ ምት መቋቋም እንዳቃተው ያመላከተ ሆኗል። በአማራ ክልል የሚገኘው የመከላከያ ሰራዊት ክልሉ ለቆ በመውጣት ወደ ድንበር ይጠጋል ሲሉ ጄኔራሎች መወሰናቸው ተሰምተዋል። በአማራ ክልል እየተደረገ የሚገኘው ውጊያ ዛሬም ተባብሶ እንደቀጠለ ሲሆን አዳዲስ ወታደራዊ ስምሪቶች መኖራቸው ተገልጸዋል። የመከላከያ ሰራዊትን አስመልክቶ አዳዲስ ውሳኔዎች ተላልፈዋልም ተብለዋል። ውሳኔው ተከትሎ የብልጽግና ባለስልጣናት መደንገጣቸው የተሰማ ሲሆን ባህር ዳር የሚገኙ ባለስልጣናት መከላከያ ከወጣ እኛም አብረን ነው የምንወጣው በማለት ተቃውሞ አሰምተዋል። መከላከያ ሰራዊቱን ተክቶ በክልሉ ተሰማራ የተባለው ወታደራዊ ቡድን ጉዳይ ከፍተኛ መነጋገሪያ ፈጥሯል። በክልሉ 2 አዳዲስ ስምሪቶች ተሰጥቷል ያሉት የመረጃ ምንጮች አንደኛው ለፌዴራል ፖሊስ ነው፣ ሁለተኛው ደግሞ ለመከላከያ ሰራዊት ነው ብለዋል። የፌዴራሉ ፖሊስ ወደ አማራ ክልል ልዩ ተልዕኮችን የሚፈጽመው አዲስ ሰዋት ኃይል እንዲያሰማራ ታዟል። መከላከያ ሰራዊትም አዲስና ልዩ ተወርዋሪ ኃይል እንዲያሰማራ ታዟልን ብለዋል። በዚህ ተወርዋሪ ኃይል ከአንድ ማዕከል በመነሳት ለክልሉ ለሚሊሻና ለአድማ ብተና ኃይሎች ድጋፍ ያደርጋል የተባለ ሲሆን አብዛኛው የመከላከያ ሰራዊት ኃይል ደግሞ ወደ ዞኖች እንዲሰባሰቡና ወደ ካምፕ እንዲገባ ይደረጋል። ቀሪው ደግሞ ወደ ሌላ ግንባር ይሰማራል ሲሉ ምንጮችም ገልጸዋል። በክልሉ የሚገኘው መከላከያ ወሳኝ ቦታዎችን ለሚሊሻና አድማ ብተና ኃይል ሰጥቶ ይወጣል። በክልሉ የሚቀረው የመከላከያ ተወርዋሪ ኃይል እገዛ ያደርጋል። በዚህ መከላከያ ኃይሉ ከክልሉ ሙሉ ዘመቻ ራሱን በማውጣት ወደ ድንበር ይጠጋል ተብሏል። ለስምሪትና ውሳኔው የጊዜ ገደብ እንደተቀመጠለት የገለጹት ምንጮች ይህንን የሰሙ የወረዳና የዞን ባለስልጣናት ከፍተኛ ችግር ውስጥ መግባታቸው የተነገረ ሲሆን የፌዴራል መንግስቱና የክልሉ መንግስት ውሳኔውን መልሶ እንዲያጤነው ቅሬታቸውን እያሰሙ እንደሚገኙ ተገልጿል። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።